ያገባሁት የሚስቴ ቦርሳ ዘጋ ባለቤቴ ቤት ድረስ ለቁራ ብትመጣ 1400 ይለቅፋታል ማለት ነው። በዛሬ ሳይለቃቸው አይደለች ሚስቴ ገላይ ሊኖርቻል። አይ አሁን ገና አበላሸው። አሁን ቤት ገብታችሁ ወድሻለሁ ብትሉ ምን የመሰለ ቁርስ ነው መሰላላችሁ? ልንገራችሁ፣ መሸከም ያስፈልጋል። ባዕድ አይደለም። እናቱን ጥሎ አንቺ ጋር ይመጣል። አንተ ገንዘቤን ለማትረፍ ብለህ ኦሪጂናል ስልክ አላመጣልኝ ብላ አኮረፈችው። 7 ወር አኮረፈችው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ብርሃን የደብረ ምጥማቅ አስተዳዳሪ፣ የተከበራችሁ የመንፈሳዊው ማዕድ የእግዚአብሔር ቤት መቅደሱ አገልጋይ ካህናትና ዲያቆናት፣ የተከበራችሁ ከዋክብት የሆናችሁ ሕፃናት፣ ሰንበት ትምህርት ቤት ተማሪዎች፣ የተከበራችሁ እግዚአብሔር ብሩካን የምታምሩ እግዚአብሔር ልጆች ሁላችሁ አባቶች፣ እናቶች እንዴት አደራችሁ? አካውንተኒ ሰላም ቆያችሁ? ደህና ናችሁ? እንኳን ለገናችን ለልደት በዓል ዋዜማ አደረሰን አደረሳችሁ። እግዚአብሔር ይመስገን። ያው እንደተባለው እንደሰማነው ቤታችንን የሚመለከት ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በላከው መልእክት አንድ ቤተሰብ እንዴት መኖር እንደሚገባው ያስተማረውን ነው እንማረው። አንዳንዶቻችን ላይመለከተን ይችላል፣ ግን ደግሞ ልጆች ካለ ለልጆቻችን እንሰማለን። ሁላችንም ብርሃን ስለሆንን ጨረቃ ፀሐይ ብርሃንን ተከትላ ጨለማውን እንደምታበራ የሰማነውን በጎ ለሰው በማካፈል ልንጠቅማቸው እንችላለንና ለእነሱ መስማት አለብን። እግዚአብሔር ልጆች፣ ሐዋርያው ጳውሎስ የጻፈው ወደ ኤፌሶን ቤተክርስቲያን ምዕራፍ 5 ቁጥር 21 ላይ ምዕራፍ ስንት በደንበሩት ምዕራፍ ስንት ቤት ገብታችሁ እንድታዩት ነው። መጽሐፉ ምንድነው መልእክቱ? ኤፌሶን ሲበሉ ኤፌሶን ምዕራፍ ስንት ቁጥር ስንት? 21 ማትረሳ በቤታችን ናት። ግን በጣም ደስ የሚለው አቦና እመቤታችን ብላችሁ ያዙት። ምዕራፍ 5 ቁጥር 21 ማለት ነው። ምን ይላል እዛ ላይ? ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተሰብ ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ባል የሚስት ምንድን ነው? እናቶቼ በርስቲ ምንድን ነው? ራስ። አይ እንዲህ ማለለውም አናቴ ላይ የሚወጣው እንዳትሉ። ባል የሚስት ምንድን ነው? ራስ ስለሆነ ሚስቶች ሆይ ለክርስቶስ እንደምትገዙ ለባሎቻችሁ ተገዙ። ባል ሚስቱን፣ ሚስት ባሏን፣ እናት አባት ልጆቻቸውን፣ ልጆች እናት አባታቸውን፣ የምናሰራቸውን ረዳቶቻችንን ለክርስቶስ ፍርሃት ስንል ነው ሁሉን ሰው አንዳችን ለአንዳችን የምንገዛው። ሚዛኑ ኢየሱስ ክርስቶስ ነው ማለት ነው። አያችሁ፣ ኢየሱስ ክርስቶስ ሚዛኑ ከሆነ ባል በሚስቱ ፊት ታማኝ ነው። ሚስት ባሏን ለማክበር ምንም አይገዳትም። ሚዛኑን አስቀድሙ። በክርስቶስ ፍርሃት እያንዳንዳችሁ እርሳችሁ ተገዙ ይልና ቅድሚያ ደግሞ ለእናቶችና ለእህቶች ይሰጣል።
ሚስቶች ሆይ ለእግዚአብሔር እንደምትገዙ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ምን ማለት ነው? አሁን ቤተክርስቲያን መጣችሁ እዚህ ጌታዬ ጌታዬ ስማኝ፣ ጌታዬ ልመናዬን ስማ፣ ልጆቼን አደራ አላላችሁ? መሬት ትፍት ብላችሁ አልሰማችሁም? እዚህ ሰምቷችኋል እኮ። እዚህ በር ላይ ቆሞ ተሰማኝ እንደሆነ ስማኝ፣ ማሰማኝ ከሆነ የራስ ጉዳይ የሚል ሰውና ድፍት ብሎ የሚጸልይ ሰው ሁሉ ይሰማል። ይኸውላችሁ እናንተ ይላል ልክ ለጌታ እንደዚህ እንደምትገዙ ለባሎቻችሁ ተገዙ። ተሰማኝ እንደሆነ ስማኝ፣ ማሰማኝ ከሆነ የራስ ጉዳይ ብለሽው ባልሽን ታሸንፊ አትችይም፣ ልትገዢ አትችይም። የሰው ልጅ ግን በፍቅር ነው የሚገዛው፣ በአክብሮት ነው የሚገዛው። ለክርስቶስ እንደምትገዙ ነው የሚለው። እንዴት ለሱ እንዴት እንደ ክርስቶስ እንደምትገዛ እንዴት ለሱ እገዛለሁ አትበሉ። ለምን? መጽሐፍ ይህንን ስለሚል። እንዲህ ሲባል ግን አንዳንዶቹ የሚያበሳጩ ናቸው። ትብል የሚያደርጉ ሰዎች አሉ በየቤቱ። ለሱማ አልገዛም አትበሉ። እሱ መች ይሰማኛል? መች የቤት ወጪ ይሰጠኛል? መቼ ዞር ብሎ ያየኛል? ረስቶኝ የለ ወይ? ለሱማ አልገዛም ማለት ትችላላችሁ እኮ። መጽሐፉ ግን ምን ይላል? ለጌታ እንደምትገዙ ለባሎቻችሁ ተገዙ። የሚያናድድ ትምህርት ነው፣ ግን እውነት ነው። የሚጠቅምም ነው። ሰው ትዕግስትን ዘርቶ ሰው መቻልን ዘርቶ አይከስርም። ፍቅርን ዘርቶ አክብሮትን ዘርቶ አይከስርም። እናቶች በመልካም ኑሯችሁ ባሎቻችሁን ማሸነፍ ትችላላችሁ። እንኳን ሰው ጎበዝ ከሆነ አውሬ ይገዛል። አባ ሳሙኤልን አላያችሁ? አንበሳ ላይ ተቀምጦ ሲጋልቡ ገብረ መንፈስ ቅዱስ አላያችሁ? እግራቸው ስር የተቀመጡትን አራዊቶች ፍቅር እኮ ነው የገዛቸው። እንደዛ አራዊት እንኳን ሰው አውሬ እግር ስር ይተኛል በፍቅር። እልህኝነት፣ ነገረኝነት፣ ወቀሳ፣ ቁጣ መቼም ሰውን ሰው አድርጎ አያውቅም። ብዙ ጊዜ ግን የምንጠቀመው እሱን ነው። የጌታችን ወንጌል ይላል መሰላችሁ? በጠበበው ደጅ ግቡ፣ ሰፊው መንገድ ብዙዎች ይገቡበታል፣ ፍጻሜው ጥፋት ነው። ሰፊ መንገድ ምንድን ነው ብትሉ መፋታት፣ የራሱ ጉዳይ ብሎ መሄድ፣ ባልን እስከ ጥግ ድረስ መስደብ፣ ቂም መያዝ፣ አኩርፎ ማደር፣ ምግብ መከልከል፣ በአሽሙር መናገር፣ ሰፊ መንገድ፣ ዓለም ሁሉ የሚሄድበት መንገድ። እናንተ ግን በጠበበው ደጅ ግቡ። እናቶች የሰማችሁ ነው፣ እግዚአብሔር ይስማችሁ። ጠባቡ ደጅ ግን መቻል ነው። ልጆቻችሁ እንደምታሳድጉ አሁን እነዚህ ልጆች እንደዚህ አላደጉ፣ እንደዚህ መዘምራን አልሆኑ፣ ተለፍቶባቸዋል። እነዚህ ልጆች እላያችሁ ላይ ሸንተዋል። ቆሻሻቸውን ምናቸውን ሳትጸየፉን ያሳደጋችኋቸው። አይ ቆሻሻ ብላችሁ ብትጥሉት ኖሮ ይሄ ልጅ እዚህ ጋር አይቆምም ነበር። ልጅ እንደምታሳድጊ አንቺ ጀግና እናት፣ አንቺ ጀግና እህት፣ ልጅ እንደምታሳድጊ ባልሽን አሳድጊ፣ ተሸከሚው። ስጋሽ ነው፣ ሁለቱም አንድ ስጋ ይሆናል። ልጅሽ ስጋሽ እንደሆነ ባልሽ ስጋሽ ነው። መሸከም ያስፈልጋል። ባዕድ አይደለም። እናቱን ጥሎ አንቺ ጋር ይመጣል። እያነከሰን ቢሆን መሸከም ያስፈልጋል። ለክርስቶስ እንደምትገዙ ለመላእክቱ ተገዙ፣ ለባሎቻችሁ። ክርስቶስ እኮ ሁሌ ይሰማል እንዴ? ጸሎት እውነቱን ንገሩ፣ ሁሌ ይሰማል። አቤቱ
ክርስቶስ ላይ የማይሰማቸው ብዙ ሰዎች አሉ አይደል እንዴ? 10 ዓመት የምጠብቁ ሰዎች አላችሁ ገና ያልሰማችሁ የሚያስጠብቃችሁ በትዕግስት በየቀኑ ሰምቶን እንኳን አይደለም ጌታ የምንለው ታግሰ እያስጠበቀ እየሰራ ነው የሚባርከን አይደል? ግን ጸሎታችን በየቀኑ ስላልሰማን አኩርፈን ቀርተናል። ዕጣን ከለከል ነው እንዴ? ጧፍ ከለከል ነው? እንመጣለን ደጁ ይኸው በትዕግስት የምንጠብቀውን ነገር ተሸክመን እንመጣለን ፊቱ ጌታ እንለዋለን። ባልም አንዳንዴ ትዕግስት ሊፈልግ ይችላል፣ ግን ባል መከተል አለበት። ምክንያቱም ወንድ ወይም ባል የሚስት ራስ ነው ይላል ሐዋርያው ጳውሎስ። አንዳንድ ሚስቶች ባል መሆን ያምራቸዋል፣ ይገርማቸዋል። እና የኔ እናት በጣም ኃይለኛ ነበረች እና ሰፈር ውስጥ ፌደራል ነው የምትባለው። የምትፈልገው ባል መሆን ነው የኔ እናት። እና ብዙ ጊዜ ልጆኝ ምናምን እናትድባት ነበር። ስትቆጣው እንደው ስለ በጣም ትሁት ነው አባታችን፣ ትዕግስተኛ ነው፣ ቻይ ነው፣ ሳቂታ ነው፣ ያሳልፋል። ትወርድበታለች፣ ያሳልፋል። እና አንድ ቀን ገባኝ፣ አደግኩኝ። ይሄ አሁን ማስተምራችሁ ነገር ገባኝና ድንገት ቤት ስመጣ ትጮህበታለች። ከዛ ይስቃል እሷ ስትጮህበት። እሷ ስትጮህ እሱ እየሳቀ እኛን አኖረን ማለት ነው፣ አሳድጎ። በኋላ ምን አልኳት፣ የተማረች እናት ነች አለች። ከዛሬ ጀምሮ እንዲህ አይነት ቃል አባታችን እንዳትናገሪ፣ አንቺ አካል እሱ ራስ ነው አልኳት። በጣም ቅዱስ ከፍቼ አስተማርኳት እናቴ። ባልሽ ራስሽ ነው። ሰው አይኑን አይወጋ፣ ፊቱን አይጸፋ፣ ጆሮውን አይቆርጥም፣ ግንባሩ በራሱ እጅ አይፈጥም። ራስ ማለት ያ ማለት ነው። ራሱ ላይ ስድብ አይጽፍም። አንድ ሴት ባሏን ስትሰድበው ግንባሯ ላይ ስድብ ጽፋ ወጣች ማለት ነው። አይጽፍም፣ ነውር ነው። እናቴ ነውር ነው። ስርዓት አስተምረሽ አሳድገሽኛል፣ ከዚህ በኋላ እንዲህ ስታደርጊ እንዳላይሽ አልኳት። አቆመች። በቃ ባሏ ራሷ መሆኑ ገባት ማለት ነው። ከዛሬ ጀምሮ ወልሶ ይሄ ትምህርት ሊገባችሁ ይገባል። ባሎቻችሁ የምትሰድቡ፣ በቀላል ቋንቋ ብትናገሩ፣ እምቢ የምትሉ፣ አፋችሁ ክፉ ባይናገር ፊታችሁ የሚሳደብ እንዳታደርጉት። ከዛሬ ጀምሮ እንዳታደርጉት። ይቅርም ይበለን እስካሁን ላረገ አንድ ሴት ባሏን ከሰደበች ጌታ ኢየሱስን እንደሰደበች መቁጠር አለባት። የንስሐ አባት ስለሆንኩ እሰማለሁ አንዳንዴ የሰው ኃጢአት። አንድም እናት ባሌን ሰደብኩ ብላ ስትናዘዝ ሰምቻት አላውቅም። ለምን? ስድቡ ኃጢአት አይመስላትም። የራሱ ጉዳይ ማለት ኃጢአት አይመስላትም። ልብሱ ቢታጠብ ባይታጠብ፣ ምግቡ ቢጣፍጥ ባይጣፍጥ የራሱ ጉዳይ ማለት ኃጢአት አይመስላትም። እግዚአብሔር አደራ የሰጣትን ባሏን የራሱ ጉዳይ ብላ ጥላው ኃጢአት አይመስላትም። እናንተ ግን እንደዚህ እንዳታረጉ እግዚአብሔር ልጆች። ቀላል አይደለም። አሁን የምንማረው ትምህርት ቀላል አይደለም። ቅድም እንደተባለው ለትምህርት የማይገዙ ባሎች አሉ። አንዳንዴ አንተ ቄስ ምን እያልከን ነው እንዴ? የሚያደርገውን እኮ አታውቅም፣ ሰክሮ ይገባል፣ ገንዘብ አይሰጥም ምናምን ትሉኝ ይሆናል። ቅዱስ ጴጥሮስ ስለዚህ ነገር ይናገራል። እኛ ጴጥሮስ ምዕራፍ 3 ላይ ባሎቻችሁ ለትምህርት ባይታዘዙ እንኳ እናንተን አይተው እንዲማሩ ተገዙላቸው ይላል። ውይ ሚስቴ እኮ ሰው አይደለች፣ ገደለችኝ እኮ እንዲል በመልካምነት አሸነፈችኝ እንዲል ማለት ነው። አንድ አዲስ አበባ አንድ ወዳጅ ነበረኝና አስቸጋሪ የመጨረሻ አስቸጋሪ ነው ትላለህ። ሚስቱ ደግሞ ገነት ናት። በጣም የሚገርማችሁ ካንሰር ይዟት በወጣትነቷ ቀድማ ሄደች ማለት ነው ወደ ሰማይ። ለቅሶ ደርሰን ስናጽናናው ምናምን ሚስቴ ገላይ ኖረችዋል። ገላይ ኖረች፣ አንድም ቀን አትሳሳትም ማለት። እኔ በጣም መጥፎ ሰው ነኝ፣ አንድ ቀን እንኳን መጥፎ ለልኝ አታውቅም። ራሴን እንዳላጽናናው መጥፎ ለልኝ አታውቅም።
ሁሌ መልካም እንደሆነች ትላለች። ይኸውላችሁ መልካምነት በጣም አሸናፊ ነው። መልካምነት ጭንቅላትን ፍጥጥ የሚያደርግ ኃይል ነው። እናቶች ታግሳችሁ ክፉ ሳትናገሩ አሳልፉ። አሁን ከተማ ውስጥ ያላችሁ ፍቺ ሞልቷል። የራስ አትፈችሁም እንዴ? በቃ ጥለሽ ውጪ እናት ጋር ሂጂ፣ ምን ትሆኛለሽ፣ ሰተሽ ትኖሪያለሽ ምናምን የሚሉ ሰዎች አሉ። እንዳትሰማችሁ፣ ሰይጣን ነው የሚናገራችሁ። እነዚህ ልጆች አስቧቸው። እነዚህ ልጆች አላባት እንዳያደርጉ ቢገርማችሁ ወንዶቹ ስሙን በደንብ ብዙ ጊዜ በዚህ በማማከር አገልግሎት ስለምንኖር እኛ ካህናት ወጣቶችን ስናዳምጣቸው ብዙዎቹ የስነ ልቦና ችግር አላቸው ውስጣቸው እና ብዙ ችግሩ ግን መነሻው አባት የሌለው ልጅ እናት ብቻ ያሳደገችው ልጅ ወይ ደግሞ እናቱ ትታ ሄዳ አባት ያሳደገው ልጅ የስነ ልቦና ችግር ውስጥ ገብቶ እናገኛቸዋለን። ይገርማቸው አንዳንዶቹ መኖር ያስጠላቸዋል። እናቶች እነዚህ ልጆች ቻሉ እንጂ ይሄ መሬት እንደቻለ እናንተም ቻሉ እንጂ ቻሉ፣ በቃ ቻሉ፣ በቃ ቻሉ፣ ኖረን እንሞታለን፣ ግን ቻሉ እንጂ ታቻት እግዚአብሔር ባርካችሁ እናቶች። ብዙ ነገር የተናገርኩት በዚህ ወንዶቹ መቼም ደስ ይላቸዋል። ዛሬ ነገረድን እያሉ ነው የሚሰሙት። ሴትዮዋ ቤተክርስቲያን ሄደው ባላቸው በጣም የሚሰከር ያስቸግራቸዋል እና ሰባኪው ስለ ሰካር ሲያስተምር ቁጭ ዘጌኝ መድኃኒዓለም ነገረልኝ ይላል። በኋላ ሴትዮዋ ደግሞ ትንሽ ጨሌ ምናምን አላቸው ቤት። ሰባኪው ቀየር አድርገና ጨሌ ልታመልኩ ሲል አይ አሁን ገና አበላሸው ሁላ አበላሸው። ወንዶች ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ። ክርስቶስ ቤተክርስቲያን እንደወደዳት ሚስቶቻችሁን ምን በሉ? ዝም በሉ። ሴቶች እናንተን ያገባሉ። ዝም አሁን የወንዶች ስራ። ሚስቶቻችሁን ምን በሉ? አባቶች ኧረ ስለመዳን ያለ በሎቶች ሊግድ የለም ጮክ ብላችሁ በሎት። ምን አባት አሁን ቤት ገብታችሁ ወድሻለሁ ብትሉ ምን የመሰለ ቁርስ ነው የምትሰራላችሁ? ልንገራችሁ፣ ምንም ችግር የለውም። ልክ ገርማቸው አዲስ አበባ ባልና ሚስት ልናስታርቅ ሄድንና ተጣልተው ኢንጂነሮች ናቸው ሁለቱ የተማሩ እና እሷ ረጅም ሰዓት እንዲያርጎኝ አለች ተናገረች። እሱም ብቻቸውን ነው የምናናገራቸው። እሱም እንዲሁ ረጅም ሰዓት ተናገረና ተወጂዋለሽ አልናት። እሷ እንዴት አለ ባልወዱ አገባለሁ እንዴ ምናምን አለች። በጣም ውጭ አልናትና እሱ ገባ። እሱም አላገና ተወዳታለች። ወድጃትማ ነው ያገባዋት። አሁን በግባ ነውና ቅድም መጨረሻ ላይ ያልከውን በላታለሁ፣ እወድሻለሁ በላታለሁ። አልነቀው በቃ አልነቀው፣ እዚህ አልነቀው በላታለሁ። አናቴ ላይ ትወጣለች አለ እወድሻለሁ ካልኳት። በጣም ቀላል እኮ ነበር፣ ግን አራት ቃል መናገር ቀላል እኮ ነው። በጣም ቀላል መውደድ ቀላል። እኛ እኮ የምናከብደው እናንተ እግዚአብሔር ልጆች፣ እናንተ አባቶችና ወንድሞች ስሙኝ ብለን ስለ አዳም የተጻፈውን ብታነቡ እግዚአብሔር አዳምን ይጠብቃትና ያበጃት ዘንድ በገነት አስቀመጠው ይላል። ገነቱ ይጠብቅና ያበጅ ዘንድ። ያንተ ገነት ደግሞ ሚስት ናት። ገነትህን ትጠብቃትና ታበጃት ዘንድ ቤት ውስጥ ያስቀመጠ እሷን መንከባከብ አናቷ ላይ ለምትወጣ ካሰብ ሞኝ እንኳን እሷ ይሄ እንኳን ቅጠል ይሄ እንኳን ዛፍ ከተንከባከብነው ይኸውላችሁ አበባ ይሰጣል፣ ፍሬ ይሰጣል። ይሄ ድንጋይ በቀረጽ ነው ምን የመሰለ ህንፃ ሆኖ ይሰራል። እንኳን ሰው ድንጋይ እንኳን ያላት ይሰራል። አባቶች ሚስቶቻችሁን ውደዱ። እንዴት? ክርስቶስ ቤተክርስቲያንን እንደወደደ። ክርስቶስ በቤተክርስቲያን በጥፊ ተመታ፣ ራቁቱን ተገረፈ፣ በችግሯ ፊት ቆመ፣ መስቀሏ ላይ ወጣ፣ እየነደደችው ይቅር አለ። ክርስቶስ እንደዚህ ነው የወደደ። አንተ ሚስትህን እንደዚህ ውደድ። ቀላል ነው? ቀላል አይደለም። ቅድም እንዳለው አንተ ሚስት ስታከብር ቀላል አይደለም። አንተ ሚስትን ስትወድ ቀላል አይደለም።
ግን ሚስት መወደድ ይገባታል። እነዚህ የሳስተው ልጆች ወልዳለች የምትመካባት ስምህ የሚጠራባት እሷ አርግዛ አመጣ ወልዳ ያንተ ስም የሚጠራባት ሚስት መወደድ ያሳታል። አንድ ቀን በአዲስ አበባ ባለቤት እዛ ማዶ ነው የምትሰራው፣ እዛ ወደ አስፋልቱ ዳር ትሰራለች እና ደወልኩላትና ነይ እንሂድ አልኳት። ስራ መውጫ ሰዓት ነበር። ተሻግሬ ቆሜያለሁ፣ እሷ እዛኛው ማዶ ነች እና ስትሻገር 4 ወንድ ነው መንገድ ላይ የለከፋት። እኔን አላዩኝም፣ እኔ መኪና ውስጥ ነኝ። 4 ወንድ አስፋልት ስትሻገር ማለት ነው። አሰላሁት ብዬ ባለቤቴ ቤት ድረስ ለቁራ ብትመጣ 1400 ወንድ ይለክፋታል ማለት ነው። ተመልከቱ ወንዶች። እና ምን አሰብ እኔ ግን ሚስቴ ይህን ሁሉ ሰው አልፋ ወደ እኔ ብትመጣው ሚስቴ ክብር ያንሳታል ወይ? ይህን ሁሉ ትንኮሳ አልፋ ማባበል አልፋ አንተ ጋር ትመጣለች ቤት ማለት ነው። አንተ ከሰደብካት፣ አንተ ከናካት ፌር ነው ወይ? እግዚአብሔር ልጆች ህይወትን አቅርባችሁ ስታዩት በጣም ብዙ ነገር ነው ያስተምራል። ስንት ሰው አልፋ እኮ ነው አንተ ልታገባ የመጣችው። ተራ አድርገህ እንድታያት ለምንድን ነው ልብ እሺ ያለ? ሚስትን መውደድ አለብህ። ክርስቶስን መስለሃል ማለት ነው። ሚስትን መውደድ ማለት እንዳይከፋት ማጽናናት፣ ስትናገር ማዳመጥ። ደግሞ ጀመራት ደግሞ አይባልም። ይኸውላችሁ እዚህ ሳይኮሎጂ ይላል መሰላችሁ እንደ አባቶች ሴቶች በቀን 20 ሺህ ቃል ይጠቀማሉ፣ ወንድ 5 ሺህ ቃል ይጠቀማል። በቀን ውስጥ ሴቶች 20 ሺህ ቃል መጠቀም አለባቸው። ከ20 ሺህ 15 ሺውን ቀን ስራ ምናምን ይጨርሱታል። ስራ ላይ 5 ሺህ ትርፍ አላቸው ቤት ሲገቡ። ወንዶቹ ደግሞ 5 ሺዋን ጨርሰው ባዶ ነው የሚገቡት። 5 ሺዋ ቀሪ ለማለች ለአንተ ናት ማለት ጀመራት። ደግሞ እንዳት በደንብ ማዳመጥ አለብህ። ቅድም ሰምታችኋል። ወንድ ራስ ነው ሲባል ራስ ማለት ስንት ጆሮ ማለት ነው? 2 ጆሮ። አንተ 2 ጆሮ ነህ፣ 2 አይን ነህ። የሚስት አይኗን ጆሮ ነህ፣ ትሰማታለህ። አንድ አፍ ነህ፣ ትንሽ ትናገራለህ፣ ብዙ ታዳምጣለህ። ግንባር ነህ፣ ትፈነከትላታለህ። ፈገግታ ነህ፣ ትስቅላታለህ፣ ታስቃታለህ። መጋቢ ነህ፣ ትመግባታለህ። ራስ ማለት ይሄ ማለት ታስብላታለህ ማለት ሐሳቢዋ ነህ፣ እንዳትከሳብህ፣ እንዳትጠቅርብህ። ልጆች ሁለተኛ ነገር ናቸው። ልንገርህ፣ እነዚህ ልጆች አግብተው ጥለው ይሄዳሉ። የምትቀረው ጓደኛ ያስባል። በደንብ አድርገህ መንከባከብ አለብህ። ክርስቶስ ማንን እንደወደደ ቤተክርስቲያን እንደወደደ ተናገሩ አባቶች። አንዱ ሴቶቹ ሲመታወት ዛሬ ያገባችሁ አንዱ ግድ ነው። ጮክ ብላችሁ እስቲ ቢኖሩም ባይኖሩም እግዚአብሔር ይሰማል። እወድሻለሁ በሉስ ጮክ ብላችሁ አባቶች። በዛሬ ሳይለቃቸው አይደለም በሉ ጮክ ብላችሁ ሲያባቶች የልጆቻችሁን እናት በሏት እንዴ ያረበሉ ጮክ አሳይ ተመስገን። ትንሽ እየተሻሻለ ነው። ሴቶች እስቲ አከብርሃለሁ በሉ እስቲ። አቤት እናንተን ይዟችኋል። ግድ የለም ይሄ እውነት ነው። ይኸውላችሁ ቤት ውስጥም ነው ልምምድ ይፈልጋል። ጥላቻም ቁጣም ልምምድ አይደል የሚያመጣው? ይሄ ፍቅርንም መከባበርንም ማዳመጥንም መውደድንም። ሴቷ ወፍራ ከስታ ወልዳ ቆንጆ ሆና አርጅታ መወደድ አለባት። እናት መወደድ አለባት። አባት መከበር እንዳለበት እናት መወደድ አለባት። መቼም አልነግራችሁ ያለ እሷ ቤቱ ባዶ ነው። ታውቃላችሁ? ያለ እሷ ቤቱን እስቲ ያስቡት። መወደድ አለባት። ስጦታ ግዛላት፣ ጥሩ ቃል ተናገራት፣ ከጣፈጣ መስግናት። የኔ አባት ወደ አባቴ ልመልሳችሁ። በጣም ጎበዝ ነው። ቅድም እንዳልኳችሁ ኃይለኛ ሚስት ነች ያለችው። ትዕግስተኛ ነው። ነገሩን በቀና ነው የሚያየው።
እሷ ስትቆጣ እሱ ይስቃል። እሳት አይደለም በፍጹም እሳት እኮ አለው እሱ ግን እሷ እሳት ስትሆን እሱ ውሃ ይሆናል። እና ምን ይላታል? እኔ ሁሌ ሊገርመኝ ምግብ ሲበላ አቤት ሚስት የምትሰራው ምግብ ይላል። እና እናቴ ፊቷን አየዋለሁ ፈገግታዋ በቃ ምን ችግር አለ ይሄ ይባል ምን ችግር አለ? ምን አለ ይቅር ብትላት። አንዳንዱ ደግሞ ቂም ይዞ የሚኖራል ቤት ውስጥ እንዲህ በላኛቸው እኮ አንድ ቀን ይቅር ማለት ክርስቶስ ቤተክርስቲያንን እንደወደዳት መስቀል ላይ ይቅር ብዬሻለሁ ብሏት ይቅር ማለት አለ መኮራረፍ። ይኸው ሁለታችሁ ስሙ። መኮራረፍ መጥፎ ልምምድ ነው። መኮራረፍ ተኮራርፎ ማለት ቤትን ለመፋታት በር ከፋች ነው። እዛ አዲስ አበባ ምን ገጠም ይመስላል? አበዛውባችሁ እንዴ? አዲስ አበባ ቀረድ የሚሉ ሰዎች ናቸውና ዱባይ ሀገር ሄደ ባለቤቷ ስልክ ገዝተህልኝ ና ብላ ገንዘብ ሰጠችው እና ያ ሰው ሮጦ ዱባይ በደንብ አያውቀውም። መጀመሪያ ጊዜ ነው። ስልክ ገዝቶ መጣ። ስታየው ስልኩ ኦሪጂናል አልመሰላትም። አንተ ገንዘቤን ለማትረፍ ብለህ ኦሪጂናል ስልክ አላመጣልኝ ብላ አኮረፈችው። 7 ወር አኮረፈችው። ስንት ወር? 7 ወር። ክፉ ባል ነው ያገኛል። እሱ እኮ ሀገሩን አውቀው ገበያ ውስጥ እኮ ሰው ያታልላቸዋል። ስንት ነገር አለ የሚገጥመው ሰው ልጅ አገሩን የማያውቅ መግቢያ መውጫውን የማያውቅ ኦሪጂናል ስልክ የሚይዝ የትኛውን እንደሆነ ላያውቅ ይችላል። ቢሳሳት መብቱ ነው። ሰው ምን ችግር አለ ቢሳሳት? እሷ ግን ያዘች በቃ ኮፍ 7 ወር። ከ7 ወር በኋላ ባልየው ፍች ይፈልጋል ብሎ ፍርድ ቤት ሄደ። ፍርድ ቤት ደግሞ ይመልስ የለም ሽማግሌ ጋር ተነጋገሩ ብሎ ወደኛ መጣ ጉዳዩ። ወደኛ ሲመጣ በሁለቱ መካከል በ7 ወሩ መካከል ጠላት ብዙ ዘርዘርቶባቸው ስለተኮራረፉ እንዲህ ታደርገኛለህ፣ ምግብ ትከለክለኛለህ፣ እንዲህ ልትለኝ እፈልጋለሁ ዘርቶ አይምሯቸውን አበላሽቶታል ሰይጣን። በመኮራረፋቸው ምክንያት ማለት አንታረቅም ብለው ቤታቸውን ተካፍለው ተለያዩ። ያ ሰውየውን በሕይወት የለም። ይገርማቸው እና ፍቺ ምን ያህል ለሰይጣን በር እንደሚከፍት አባ ያግዙኛል። ስለዚህ ስለ እርሻው ሲያስተምር ጌታ ስንዴ ዘርተንበት ማታ ተኝተን ጠላት መጥቶ ክዳድ ዘራበት ይላል። ሁለቱም በቀለ። ይኸው ስንቆራረፍ እንክርዳድ አይምሯችን ውስጥ ጠላት መጥቶ ይዘራል። ሰው ይሳሳታል። ተሳስታችሁ ሆነ ተጣልታችሁ ሆነ ወዲያው ታረቁ፣ ይቅር ተባባሉ። ለምን እንዲያረግሽ አትበል፣ ታረጋለች። አንዳንድ ይኸውላችሁ ቤት ውስጥ አንዳንድ ችግር አይስተካከልም። እድሜ ልክ ማለት ወደ እኔ ቤት ላምጣችሁና ትምህርት ላጠቃላይ። ቤቴ ስኖር ገና እንዳገባው የኔ ሚስት እንግዲህ ሁሉ ነገሯን አላውቅም። በጣም ቆንጆ መልካም ሚስት ነው ያለ። ስንኖር ግን የኔ ሚስት ትልቁ ችግሯ ትከፍታለች እንጂ አዘጋም ምንም ነገር። ይሄ ሎሽንም ከፍታ፣ ሻምፖም ከፍታ፣ መኪናም ከፍታ፣ ቦርሳም ከፍታ ክፍት ነው ካሚቀር እና በታክሲ በምትሄድ ጊዜ ስልክ ብዙ ይሰረቋት ምርር አለኝ። አንድ ሰሞን በቃ እገዛላታለሁ ክፍት ቦርሳ ስለናገኝ ነው ይሰርቃታል ማለት ነው። እና ልቤ ምን ይለኛል መሰላችሁ? እቺ ለኑሯ ማታስብ ሚስት ነው ያገባኸው ይለኛል። ምን ልቤ። እኔ ግን አልሰማውም። ልቤ አልሰማውም። ሰምቼም አልናገርም። ባፌ ሞኝ አይደለም። ሁሌ ግን ልቤ ይለኛል አታስብም ይለኛል። ይገርማችኋል። አንድ ቀን ጥበቃዋን ቆቅቶ ፋሲካ ትፈራለች። ፋሲካ መኪናውን አልዘጋሽውም ማለት ሁሉ ከፋር ሆነ እንደዚህ ነው። እኔም ደግሞ ብታዩኝ በተራዬ አንድ ቀሚስ የስከት ቀሚስ ወይም ሸሚዝ ላወጣ ከፈለኩ ሳጥኑን እንዳለ ነው ማወርደው ልብሱ መልሻለሁ። በፍጹም የማይሆንልኝ ነገር ቢኖር ልብስ አጥፎ መመለስ ሞክሬዋለሁ፣ ለፍቻለሁ፣ ልሰለጥን ግን አልቻልኩም። በቃ እና አንድ ሸሚዝ ከፈለኩ ዘርግቼው እሄዳለሁ ማለት ነው ቤት እና አንድ ቀን ስመጣ ቁጭ ብላ ታጥፋለች ማለት
ቁጭ ብላ ስመጣ ራሱ ፊቷ ተቆረ። ገባኝ፣ አንድ ነገር ገባኝ። ያገባሁት የሚስቴን ቦርሳ ልዘጋ፣ እሷ ደግሞ የኔ ልብስ ልታጥብ ማለት ነው። መጋባት ማለት ይሄ ማለት ነው። እግዚአብሔር እና እግዚአብሔር ባካችሁ ሁልጊዜ እኛ መካከል ልዩነት መኖሩ ማወቅ አለባችሁ። ለምን ኖረ ብላችሁ ሞኝ አትሁኑ። አንዱ እየሸፈነ እንቀጥላለን ማለት ነው። የሰማነው በልባችን ጻፉልን። ብዙ እንዳልናገር ይደክማችኋል ብዬ ያ ነገር ብላችሁ ደስ ይለኝ ነበር። ማታ ግን እባካችሁ ያው እኛ ከአዲስ አበባ ነው የመጣ ነው። ልጆቻችንን ጥለን ገናን ጥለን የመጣ ነው። በግ እንገዛለን፣ ስንት ነገር እንገዛለን። ወልሽ ወጣተና ብለን መተን እናንተ የቀራችሁ ይፈርድባችኋል። በእውነት የለም በጊዜ ነው እንማራለን። ሌሎችን መምህራን አሉ፣ እንዘምራለን። ጥሩ ሽታምሽር እንላያለን። እግዚአብሔር ይባርካችሁ። ኑራችሁን እግዚአብሔር ይባርክ። ትዳራችሁን እግዚአብሔር ይባርክ። ልጆቻችሁን እግዚአብሔር ይባርክ። ጸጋ ከሁላችን ጋር